ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ ሆኑ። በተለይ ቪዲዮውን ላይክ አድርጉት ማለት ነውና ለሌሎች ደግሞ ሼር አድርጉልኝ። አንድ ዛሬ ደስ ያለኝ ነገር አለ። እሱንም እንደገና ደግሞ አልተሻለሽም ወይ አልተሻለሽም ወይ ትሉኛላችሁ። እንግዲህ እጄ አሁን እግዚአብሔር ይመስገን ደህና ሆኗል። ያው እንግዲህ ደርቆልኛል። በፊት በጣም ቆሳስሎ ነበረ ማለት ነው። ያው እንግዲህ አሁን ተሽሎኛል እግዚአብሔር ይመስገን። እንግዲህ በጣም ፊቴ ላይ ራሱ አውጥቶብኝ ይሄ እንዳለ ሰውነቴ በቃ ሁለቱም እጄ ምናምን በጣም ታመሜ ነበረ። ግን አሁን እግዚአብሔር የተመሰገነ ይሁን ተሽሎኛል ማለት ነው። እንግዲህ ለእግዚአብሔር የሚሳነው ነገር የለም። እኛ አንዳንድ ጊዜ እንኖራለን እንላለን፣ ግን የሚያኖረን እግዚአብሔር አምላክ ብቻ ነው። እኛ በራሳችን ኃይል እቺንም ድምጽ ማውጣት አንችልም ማለት ነውና በዚህ ልክ ነው የኛ ብቃት፣ ወይም ደግሞ በዚህ ልክ ናት። በቃ ከዚህ አናልፍም። እና ውድ ቤተሰቦቼ ዛሬ እንግዲህ በጣም ደስ የሚል ቦታ ሄጃለሁ። ያንንም ቦታ አሳያችኋለሁ። በመቀጠል ደግሞ ጥሪ እንግዲህ ለእናንተም ጥሪ ያላችሁ ማለት ነው። ጥር 23 እና 24 ማለት ነውና ከዚህ በፊት እንደምታውቁት የሆነ ቦታ ላይ የሆነ ነገር እያሰራን ነበር። ያን ነገር አልቆ እግዚአብሔር አምላክ እንግዲህ መጨረሻውን ሊያሳየን እንግዲህ ጥሪ ተጠርተናል ማለት ነውና እኔም ዛሬ በእውነት ትንሽ ያው ህይወት እንግዲህ አንዳንድ ጊዜ አንገጫገጫችኋል። የተንገጫገጭኩበት ነገር ነበረ። እግዚአብሔር ይመስገን ያንንም ነገር አልፎ ያመመኝም ቢሆን ደርሼ እንግዲህ ተመልሻለሁ ማለት ነው ወደ ቤት ማለት ነው። ያው ሌሊት ነው የወጣሁት፣ 12 ሰዓት ወጣሁ። ወደ 5 ሰዓት አካባቢ ተመለስኩ። ቤተሰብ ምንም አላየሁም። የተሰጠኝን ዕቃ አስረክቤ ነው የመጣሁት ማለት። እሺ እንግዲህ በመጀመሪያ ቪዲዮን ላይክ አድርጉት። በመጀመሪያ ነገር ምነግራችሁ ነገር አንድ ምን አለ መሰላችሁ፣ ከምንም በላይ ለራሳችሁ ጊዜ ስጡ። እኔ በነገራችን ላይ እጄ እንደዚህ የሆነበት ምክንያት እንግዲህ ነግራችኋለሁኝ ማለት ነውና ይውጂ እንግዲህ አሁንማ በጣም እንትን ብለዋልና እዚህ አካባቢ እዚህ ጋውን በጣም ቆስሎ ነበረ። የቆሰለው ቦታ ነው። አዙሬ ላሳያችሁ መሰለኝ። ይሄው እንግዲህ ማለት ነው አሁንማ ደና በሆነበት ሰዓት ነው። ይሄው እንደዚህ ማለት እንደዚህ ነው ያባበጠው ማለት ነው። እዚህ ጋር በደንብ አድርጎ እንትን አይልም አይቀርጽም መሰለኝ። ይሄው እዚህ ጋር አካባቢ ልክ እንደዚህ ማለት ነው። ልክ እንደዚህ ብዙም አይታያቸውም፣ ግን በቃ በዚህ ልክ በቃ እዚህ ጋር ባለው በዚህ ልክ አይመጣላችሁም፣ ግን ልክ በዚህ ልክ ነበር። ይሁን እዚህ ጋር በዚህ ልክ ነበረ ትላልቅ። እንዲሁም ደግሞ በቃ ሰውነቴ በሙሉ ድን ይወጣብኝ እላችኋለሁ እንደዚህ ማለት ነውና በጣም ሲያመኝ ጊዜ ማለት ነው። ከኔ አሁን መማር ያለባቸው ነገር ማለት ከኔ ስህተት እንድትማሩ ስለፈለኩ ነው። አሁን አንዳንድ ጊዜ ዝም ብለን የሆነ እንደዚህ ህመም ምናምን ነገር ሲገጥመን ሐኪም ቤት ከመሄድ ይልቅ ደግሞ እንትን መሄድ ነው የምንፈልገው፣ ፋርማሲ ማለት ነውና እኔ በቃ በጣም ሲብስብኝ ጊዜ ነው ፋርማሲ የሄድኩት። እኔ በነገራችን ላይ ማለት ነው ሐኪም ቤት መሄድ አልፈልግም። አብዛኛው ጊዜ ሲያመኝ ፓናዶል ራሱ አልወስድም። አብዛኛው ጊዜ ሲያመኝ ማለት በጣም ካልታመምኩ በስተቀር ሐኪም ቤት አልሄድም። ስታመም ግን ምን አደርጋለሁኝ? ጸበልና እምነት ጸሎት ምናምን ነገር ነው እንጂ ከዛ ውጪ በቃ እግዚአብሔር አንተ ማረኝ ነው የምለው ማለት ነውና በዚህኛው ዙር ግን ማለት መተኛ ተራሱ አልቻልኩም። እግዚአብሔር ምስክሬ ነው። ማታ በቃ እንዴ ነው ማድረው ማለት ነው። ይቻለኛል እያልኩ ጭራስ ባሰብኝ። ሲብስብኝ ደግሞ የአካባቢው ጎረቤቶቼ ሂጂ ቢያንስ ፋርማሲ፣ ያው ቀጥታ ወደ ፋርማሲ ነው የሄድኩት ማለት ነው። አልተመረመርኩ ምን አላልኩኝ ማለት ነውና ፋርማሲ ሄድኩኝ። ፋርማሲ ሲሄድ ደግሞ ይሄ አለርጂክ ሆነብሽ ነው አለችኝ ማለት ነውና እንግዲህ አዲስ ናት ፋርማሲው። ብዙ ጊዜ ባቆም ግን እዛ ውስጥ የነበረችዋ ደግሞ ፋርማሲስት ማለት ነው አዲስ ናት። ከዛ አውጥታ የሚቀባና እንደገና የሆነ መድኃኒት ልስጥሽ ምናምን ስትለኝ አይ የሚቀባ ነገር ስጭኝ እንጂ ይሄ የሚዋጥ ነገር አትስጭኝ፣ ክኒን አልወድም አልኳትና የሚቀባው ብቻ ሰጣኝ። ጠዋትና ማታ በቃ ዘወትር ተቀቢው አለችኝ። ስራ ስጨርሽ ማታ ጠዋት ላይ ደግሞ እንደዚህ ተቀቢው። አብዛኛው ጊዜ ግን ማታ እንትን በይ፣ ምክንያቱም ቢያንስ የመኝታሽ ሰዓት ሌላ ውሃ ነክ ነገር ስለማትነኪ ያለችኝ። እሺ ያልኩኝ ይሄን አምጥቼ እንዳለ ቀባሁኝ ማለት ነውና ወደ 200 ብር ነው 170 ብር አካባቢ ነው ከፍያ ያመጣሁት መድኃኒቱን። ያን እየቀባው ጭራሹን ባሰበት። እግዚአብሔርን በቃ አበድኩ ማለት ትችላላችሁ። አበድኩ በቃ
ከዛ ዛሬ ይተወኛል እያልኩኝ ነገ ይተወኛል እያልኩኝ ይሄ መድኃኒቱ በቃ ሊያስተወኝ ስለፈለገ ነው እንደዚህ የሚያቃጥለኝ እያልኩኝ ከዛ ሳምንት በሙሉ በቃ ተቃጠልኩኝ። የራሴን አልቻልኩም እውነት። ከዛ በኋላ ለምን ሐኪም ቤት አልሄድም ብዬ ሐኪም ቤት ሲሄድ ይሄ አላርጂክ አይደለም፣ ሲጀመር ይሄ አላርጂክ አይደለም፣ ሰውነትሽ የሆነ የተቀባሽው ነገር አለ፣ ሰውነትሽ ተቆጥቶ ነው አሉኝ። እኔ የተቀባሁት ነገር እንግዲህ የሆነ ፊት ያጠራል፣ ሰውነት ያጠራል ሲሉ ነጭ እንትን እጣን ማለት ነውና ዘፍስፌ በወይራ ዘይት ዘፍስፌ እሱን ማታ ማታ ትንሽ አንዳንድ ጊዜ ይቀባ ነበር። ከዛ ውጭ ሌላ ነገር ተቀብቼ አላቅም። አዲስም የተጠቀምኩት ነገር የለም። ጠላታችሁ እንደዚህ ይበድ። ከዛ እንደገና ደግሞ እዚህ ምንድነው የሚባለው መርፌ ከዚህ እንትን ወስዶ ማለት በመርፌ ደም ወስዶ ከዛ እንደገና ደግሞ ተመርምሬ ታይቼ ምናምን በቃ ብዙ ነገሮች እንትን ብዬ ከዛ መጨረሻ መድኃኒት ተሰጠኝ። የሚዋጥ መድኃኒት የሚቀባ ከዛ ደግሞ ያን መጀመሪያ ከፋርማሲ የተሰጠኝን ደግሞ የሚቀባውን መድኃኒት ይዤ ሄድኩኝ። ይሄ በፍጹም ለሱ የሚሆን ነገር አይደለም፣ የጭራሽ የሚያባብስብሽ ነገር ነው። ይሄ አላርጂክ ብሎሽ ነው እንጂ አላርጂክ አይደለም፣ ሰውነትሽ ተቆጥቶ ነው አለኝ። ከዛ እግዚአብሔር ይመስገን ያንን ሰጠኝ። መጣው ከዛ እየተሻለኝ ይሄ አንገቴ ስርም ቤቴን ይሄ ሙሉ አንገቴ እንደዚህ ይሄ ፊቴ እንዲህ ብሎ እንዲመጥቶ ማለት ነው። ይሄ እንዳለ ከሰው ጋር ተማተሻለው እስከምባል ድረስ ይሄ በቃ ቦጭቂው እያለኝ እንዲህ ዝም ብሎ እያሳከከኝ ማለት ነውና ያው ፊት ደግሞ ብዙ ነገር እንትን አይችልም ማለት ሴንሲቲቭ ስለሆነ ወይም ደግሞ በጣም ስስ ስለሆነ አይችልም። የሴት ብልትና የሴት እንትን ፊት በጣም ስስ ነው ማለት ነውና ይላሉ እንግዲህ ይሄን ስል ደግሞ ሌላ ነገር እንዳታስቡብኝ አደራ። ስለዚህ በእንደዛ መልኩ እንትን አልኩኝና በጣም ነው የተናደድኩት። ምክንያቱም ያልሆነ ነገር መስጠታቸው አንድ እኔም የኔ ጅልነት ደግሞ ሰው በመከረኝ ልክ ደግሞ ሂጄ እዛ ጋር ደግሞ ከፋርማሲ እንትን ማምጣቴ እነሱ የመሰላቸውን ነው ያሉት። ግን ካሁን በኋላ ስትታመሙ እግዚአብሔርን የወጣውን ብር ይውጣ፣ የፈጀውን ነገር ይፍች። ወይ 2000 ወይ 3000 ብር ብከፍሉ ነው በጣም ከበድ ካላለባችሁ ማለት ነውና እኔ ከዛ በኋላ ሰላሜን አገኘኝ እላችኋለሁና እንደዚህ አይነት ነገር እባካችሁ አደራችሁን። እኔ ማርያምን አስቡ፣ እኔ በዛ ይተወኛል ብል በቃ ይሄ እጅ ሙሉ በቃ ስራ መስራት አልችል፣ በቃ እንዴት አርጌ እንትን እንጀራ ልጋግር፣ እንዴት አርጌ ላብኳ፣ እንዴት በቃ መቤቴን በጣም ነው የሚያስጠላው። ልክ የሆነ ትንሽ የቃላጥብስ ካልኩኝ በቃ እንዳለ በቃ ይሄ በቃ እንዲ እንዳረኩት ማለት ነው። እዩት እንግዲህ እዩት። ረበስማ አሁንማ ደህና ሆኖ በቃ እንዳለ ደም ነው እዚህ ላይ እንትን የሚለው ማለት እንዳለ ደም በዚህኛው እንዳለ ደም ብቻ ነው እንትን የሚለውና ጥንቃቄ እንድታደርጉ ነው። ቪዲዮን ላይክ አድርጉ። በመቀጠል ደግሞ ዛሬ የሄድኩበት ቦታ አሳያችኋለሁ። ጥር 23 እና 24 የቅዱስ መርቆሬዎስ እና የቅድስት ሥላሴ እንግዲህ ይመረቃልና ቤተክርስቲያኑ ተሰርቶ አልቋል። ትንሽዬ ማለት ነውና መቃኞ ቤት ተሰርቶ አልቋል። እግዚአብሔር የተመሰገነው። በፊት እንግዲህ የምታውቁ ታውቃላችሁ ማለት ነውና ቆርቆሮ በቆርቆሮ የሆነ ቤተክርስቲያን ነበረ። አሁን ደግሞ ቢያንስ በትንሹም ቢሆን ተሰርቷል። ያንን ቦታ ስለሚመረቅ መጣሁ። እንግዲህ ስሟ እግዚአብሔር ያውቀዋል። ከዚህ በፊት ብዙ አስተዋጽኦ እያደረገችልን ነው ያለው። እዚህ ጋር እንግዲህ በፊት የነበረውና ዛሬ የነበረው እጅግ በጣም ልዩነት ነው ያለው። ምንም ነገር አልነበረም። አሁን እግዚአብሔር ይመስገን በዚህ ቤተክርስቲያን ለ2 ዓመት አክል ቆይተን በጣም እዚህም ጥሩ ሁኔታ አልነበረም። የተስተካከለ ለምርቃ ደርሰዋል። እንግዲህ እህታችን ዓለም በዓለም አማካኝነት ከውጭ ሆናችሁ የምትልኩትን ገንዘብ በአግባቡ ደርሶ እሷን በአግባቡ እያደረሰች ነው ያለችው። እንግዲህ የመጣውን ገንዘብ ሁሉ ስራ ላይ እየዋለ ይሄ በተግባር እየታየ ነው ያለ። እግዚአብሔር ይስጥልን። አሁን እኛ የምንለው እግዚአብሔር ይስጥልን ነው። እግዚአብሔር ባላችሁበት ይጠብቃችሁ፣ ሥላሴ ይጠብቃችሁ። በጣም ነው የምናመሰግነው። እግዚአብሔር ይስጥልን እንላለን። በጣም እናመሰግናለን። የቀረው እንግዲህ እነዚህ የልማት ኮሚቴዎች ናቸው። ወንድሞቻችን የቀረውን ሀሳብ እነሱ ይሰጣሉ። በእኔ በኩል ያለውን ጨርሻለሁ። እግዚአብሔር ይባርካችሁ እንላለን። በጣም እናመሰግናለን። በእግዚአብሔር ስም ምስጋናችን ከፍ ያለ ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር በአንድም በሌላ ስራውን ይሰራል። እህታችን
ዓለም ባንቺ አማካኝነት እንግዲህ እነዚህ እህቶቻችን ቃልም በተግባር ያዋሉበት አግባብ አለ። ስለዚህ ሁሉ ቃላችን እንዲፈጽሙ የረዳን የእግዚአብሔር ስም የተመሰገነ ይሁን። እና ባለፈው ቀደም ሲል እህታችን በማስተባበር በርካታ አስተዋጽኦ እያደረገች እንደነበር ይታወቃል። ከነዚህ እህቶችም በተጨማሪ ሌሎችም እህቶችም በዚህ ቤተክርስቲያን በርካታ ተግባራትን ሲፈጽሙ እንደነበረ የሚታወቅ ሲሆን አሁን ላይ ባለው ነባራዊ ሁኔታ ቅድም አባታችን እንደገለጹት ያው ህንጻ ቤተክርስቲያንን ለመመረቅ ሳምንታት እንግዲህ እንደሚታወቀው የእግዚአብሔር መልካም ፈቃድ ቢሆን ጥር 23 እና ጥር 24 ህንጻ ቤተክርስቲያኑ ይመረቃል የሚል ነገር ነው። ቅድመ ዝግጅት እየተደረገ ያለበት ሁኔታ ነው ያለው። ስለሰጡ ስጦታ ሁሉ ቅድስት ሥላሴ በማያልቀው በረከታቸው ረድኤታቸው አብዝተው አትረፍርፈው ይስጧቸው፣ ሀብትን ጤና ያብዛላቸው ነው የሚለው። እህታችንም ይህንን በማስተባበር ለምታደርገው አስተዋጽኦ ሁሉ ከልብ በቤተ ክርስቲያን ስም እናመሰግናለን። ዛሬም በተመሳሳይ ለዚሁ ህንጻ ቤተ ክርስቲያን አገልግሎት ይውላል ተብሎ የመጣ ገንዘብ እንግዲህ እህታችን ያው ገቢ አድርጋለች። እህታችንም በእግዚአብሔር ስም እናመሰግናለን። በአጠቃላይ ከዚህም በኋላ ባሉ ነገራቶች ሁሉ የሰጣችሁትን ስጦታ በምድር ላይ ሳይሆን በሰማይ ላይ በትልቅ መዝገብ እግዚአብሔር ቅዱስ እግዚአብሔር ይመዝግብላችሁ የሚል ነው። በላይ በኩል ያለው ጨርሻለሁ። አመሰግናለሁ። እሺ እንግዲህ ያው አንዲት እህታችን ስሜ አይጠቀስ ብላለች። ከዚህ በፊትም የምትልክ እህታችን ናት። እሷ 6000 ብር ነው የላከችው። ገነት የምትባል ወደዚህ መስመር ናት ማለት ነው። እና እሷ ደግሞ ወደ 5000 ብር ነው አጠቃላይ 11000 ብር ነው ይዤ የመጣሁት ዛሬ ማለት ነው። ስለዚህ ለነሱ እሰጣለሁ። እነሱ ደግሞ ያው በተግባር ወደ ስራ እግዚአብሔር ይስጥልን። እግዚአብሔር ጸጋውን አብዛለን። ባላችሁበት ሁሉ እግዚአብሔር ይጠብቃችሁ ይስጥልን። እግዚአብሔር ስጦታ በላይ ምንም ነገር የለምና ከሁሉ በላይ እግዚአብሔር ስጦታ ይበልጣል። እግዚአብሔር ጤናውን በረከቱን ያድላችሁ፣ ስራውን ይባርክላችሁ እንላለን። እናመሰግናለን። እግዚአብሔር ይስጥልን። የምትሉት ነገር ካለ በሉና በተለይ ደግሞ ጥር 23 እና 24 ይከበራል ተብሏልና ያንን ደግሞ በደንብ ርቀት በረከት መካፈል ነው። አዎ የቤተ ክርስቲያን ገና እንግዲህ ያው ህንጻው ትልቅ ህንጻም አይደለም፣ ጊዜያዊ መቃኞ ነው። ከዚህ የተሻለ ነገር እንዲሆን ተብሎ ነው እንግዲህ በዚህ በረከት መሳተፍ የሚችል ሁሉ መሳተፍ ይችላል። ገና ትልቅ ህንጻ መሰረት ይቻላል ነው የታሰበው። በ23 እና በ24 የመቃኞ መቅደሱ ነው የሚመረቀው። ዋና ህንጻው ያው የመሰረት ድንጋይ ይቀመጣል። በዛው የእግዚአብሔር በረከት የሥላሴ በረከት መካፈል የሚችል ሁሉ መካፈል ይችላል። በጣም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ውድ ቤተሰቦቼ ያው እንደተከታተላችሁት ነው። በነገራችን ላይ የምታዩት አዲሱ ቤተክርስቲያን ነው ማለት ነው። እንግዲህ መቃኞ ቤት ነው። ለጊዜው በደንብ አድርጎ እስከሚሰራ ከዚህ ከቆርቆሮ ቤቱ ወደዚህ እንዲገባ ማለት ነው። ከቆርቆሮ ቤተ መቅደስ ወደ ተሰራው ይሄ በግንብ የተሰራው እንግዲህ ቤተ መቅደስ እንዲገባ ነው የተደረገው። ስለዚህ በዚህ ወር ዛሬ እንግዲህ 16 ነው። በ22 የዛሬ ሳምንት ማለት በ23 እና በ24 ነው እንግዲህ ወደዛ መቃኞ ቤት የሚገባው በ24 ነው ማለት ነው። 24 ደግሞ አመታዊ ክብረ በዓልም ነው። በዛው እንትን እንዲል ነው። ብዙ ያላለቀለት ነገር አለ፣ ግን እያለቀለት ነው። እኔ ወደ 11000 ብር ይዤ አስረክቤ የመጣው ማለት ነውና እግዚአብሔር የተመሰገነ። ትንሽ ስላመመኝም ብዙም በብዛት እንትን አላልኩም፣ ግን ድምጽ እንትን አርጌ ነበረ። ግን በደንብ አርጎ ድምጹንም እንዴት እንደሆነ አላቅም፣ ብቻ ጠፍቷል እላችኋለሁኝና እንግዲህ ለበረከት ስለተሳተፋችሁ በጣም ነው ማመሰግናችሁ። እግዚአብሔር ይስጥልን። በእውነት ባወጣችሁበት እጥፍ ድርብ አድርጎ ይስጣችሁ። እንግዲህ ቪዲዮን ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሰንበቱልኝ የኔ ወዶች፣ ሰላም ሁኑልኝ።